በፍጹም ሊካድ የማይችል ነገር ነው እያዋሸኝ ያለኸው። ሊካድ የማይችለው ነገርማ መታከም እያለብሽ እዚህ ቤት መቆየትሽ ብቻ። አንተ በጣም ሲበዛ አይነ ደረቅ ሆነ ነው የምፈልገው። እህቴ የት ናት? ሆነ እኔ አላውቅም። ለምን ሰው የሚልሽን አሰሚ? ኧረ እባክሽ አንቺ ልጅ ታፋጂ። አንድ ነገር አድርጋት ከሆነ ሮቤል፣ እውነቴን ነው የምልህ፣ መቼም ቢሆን መቼም አለቅህም። እውነቴን ነው የምልህ፣ ሞትን ከኔ እጅ ነው የምትወስዳት። የራስሽ ጉዳይ ነው። አሁን ከዚህ ውጭ ልኝ። ለማንኛውም ሲሙን ስጭኝ፣ እኔ ጋር ይቀመጥ። አንቺ የት ነበር ያደረኩት? ይሄ እርግዝና ከመጣ ጀምሮ እኮ ነገሮችን እየረሳው ነው። በቃ ሳስታውስ እሰጥሻለሁ። እሷን ተዋት። አሁን ከኔ ጋር ጓደኛ ስለሆነች እንደፈለኩ ጦትባት። አንቺ ደግሞ በደንብ አድና እንደጠረጠረው አድርገት። እሺ ልክ እኔ እንዳሰብኩት ነው ያሰብኩት። እውነት አድናን የልሆና ጭንቀትና ህመም ስለተጋባበት እንቅልፍ ከነሳው ሰንበትበት ብሏል። ሆኖም ሮቤልና ሚራ አብረው ለመተኛት የተመካከሩ ቢሆንም በሌሊት ሊተኛላት ስላልቻለ ግን እንደለመደችው መኮብለል አላስቻላትም። ትናንትና እየጠበቅኩሽ ለምን ቀረሽ ይላታል። ያ አድናን ተብዬው ጅል እኮ ሊተኛልኝ አልቻለም። እሱን ካሁን ይተኛል ብዬ ብጠባበቅ በጭራሽ አዲስ ነገር አጣው። እናም እየናፈከኝ እሱ ጋር ለማደር ተገደድኩ አለችው። በዚህ ሁኔታ ዛሬ እንዳትቀሪ ጠብቅሻለሁ ሲልም ሚራን ነግሯታል። አድናን እንቅልፍ እስከሚወስደው ድረስ ቸኩላለች። ልሆና በበኩሏ የሮቤልን ክፍል ሳልፈትሽ አላድርም በማለት በሌሊት ሄዳ የሮቤልን ክፍል ከፍታ ማየት እንዳለባትም ከራሷ ጋር ስትመካከር ቆየች። አልነጋላት ብሏል። በእርግጥም ሰዓቱ ሌሊት ቢሆንም ከዛ መኝታ ክፍል ግን ቁጭ ብላ ማሳለፍ አላስቻላትም። ሮቤል መኝታ ክፍል በማምራት ማንኮሻኮስ ትጀምራለች። በቀጠሯቸው መሰረት ካሁን ሚራ መጣች እያለ በጉጉት ሲጠባበቃት የነበረው ሮቤል ሚራዬ እንኳን ደህና መጣችልኝ የኔ ፍቅር፣ ስጠብቅሽ ነበረ፣ ይኸው አላንቀላፋውም፣ በጣም ጓጉቻለሁ፣ ግቢ እያለ እንድትገባ እየወተወታት ነው። ሀና በሰማችው ነገር እጅግ በጣም ገረማት። በሁለታቸው መካከል ድብቅ የፍቅር ግንኙነት እንዳለ ምንም የምታውቀው ነገር አልነበረም። ይልቁንስ ከቤታቸው ወይም ደግሞ የአድናን ወንድም እንደሆነና ሚራም ቢሆን ባለትዳር ሴት እንደሆነች ብቻ ነበር የምታውቀው። ሮቤልን ተንኮል የምታውቀው በራሷ እህት ብቻ ባደረገባት ነገር ነው። ግን ሳራ ይህችን ዓለም ተሰናብታ ብትሄድም ልሆና ግን ፍለጓ እንደቀጠለ ነው። በተለይ የሲም ካርዱ ጉዳይ ብዙ ጣጣ አስከትሏል። ወደ ሮቤል ክፍል ስታምራ ራሴ መገኘቱ እንዴት ሊሆን ቻለ? ከሮቤል ክፍል ምን ይሰራል ስትል ብዙ ጥያቄዎች በአእምሮዋ እየተመላለሰባት ነው። ስለዚህ ሴም ጉዳይ አመጣጡና እንዴት ከሮቤል ክፍል እንደተገኘ ራሱን ማስጨነቅ ፈልጋለች። አንዳንድም ወደ ክፍሉ ዘው ስትል ቆሞ የተመለከተችው ሮቤልን ማስጨነቅና እውነታውን ነገር እንዳወጣ እየገፋፋችው ነው። ሮቤል ግን ምንም ነገር እንዳላየችና የምትናገረው ነገር ከሐሰት ተነስታ እንደሆነ ድርቅ ይልባታል። እውነት ነው የምልህ፣ በጭራሽ አልፋታህም፣ ቆመህ እንደምትሄድ ደግሞ አይቻለሁ። ለምን ማስመሰል አስፈልግ አለችው። አንቺ እንደምትዩ ቆሜ መሄድ ብችል በጣም ደስ ይለኝ ነበረ፣ ግን እኔ ሲመስለኝ የእህትሽ ነገር እያስጨነቀሽ የአእምሮ መታወክ ገጥሞሻል። ስለዚህ በጊዜ ታከሚው ይላታል። እውነቴን ነው ምልህ፣ አእምሮዬን አንዳችም ቀን ተጠራጥሬው አላውቅም። እናም ህመሜን እንደ ድክመት በመቁጠር ከዚህ ጋር ልታያይዘው አትሞክር አለችው። ጀግናዋ ልሆና። በነገራችን ላይ ይች ልጅ በጣም ደስ የሚል ካራክተር ነው የተሰጣት። በጣም ከባድ ካራክተር ነው። ምሳሌ ሮቤልም ነገሮችን እያወሳሰበ ልሆናን ሐሰተኛ አስደረጋት። ዛሬ ግን አድናን እየተረዳት መጥቷል። ጭንቀቷም እየተጋባበት ነው። እስኪ ንገሪኝ ምንድን ነው የሆንሽው ይላታል። ቁጭ ብሎ ለማዳመጥ ይሞክራል። በዚህ ሁኔታ መቀራረባቸው በሮቤልና በሚራ በኩል ግን ሌላ ቅናትንና ሐሰት እየከሰሷቸው ይገኛሉ። ሲመስለኝ በደረሰባት ነገር በጣም አዝኗል። ስለዚህ ሳያፈቅራት አይቀርም ይላል። አይ ማዘንና ማፍቀር የተለያየ ነው። ምናልባትም የልሆና ጩኸት አሳዝኖት ይሆናል። አድናን ደግሞ በጣም ስስ ልብ ነው ያለው፣ የዋህ ነው አለችው። አይ እኛ ወንዶች ስናፈቅር በሀዘን እንጀምራለን፣ በጣም ታሳዝናለች፣ ምስኪን ናት ካልን ቱን በመጠቀም ወደ ፍቅር እናመራለን ሲልም ለሚራ አስረድቷታል። ግን ምን አይነት ልክስክስ ነው፣ ታማኝ ወንድ ይመስለኝ ነበር አለች።
ባለትዳር ነኝ ብላ ከሮቤል ጋር እየተልከሰከሰች ያለችው የራሷን ማንነት ወደ ጎን በመተው ባሏን ለመክሰስ ሞከረች። አንተስ ነው እንዴ? ምን አስጨነቀሽ? እነሱ የፈለጋቸውን ቢያደርጉ ይላታል። አይ እኔ እንኳን አያገባኝም፣ እንደውም ብቻ አጋጣሚ ይፈጠርልናል፣ ከዚህ ቤት እየተከታተልን አንዳች ነገር እናደርጋቸዋለን በማለት ሚራ ነገሮችን አመቻቸች። ሉሃና ስለ ሮቤል ጸባይ ለወንድሟ ለማስረዳት በጣም ተጣጣረች፣ በብዙ ደከመች። አድናን አንቺ እንዳሰብሽው አይደለም፣ ሮቤል በጣም ጥሩ ልጅ ነው፣ የዋህ ነው፣ ልቡን ስለማታውቂው ይላታል። ስለሆነ ምንም ብልህ ላታምነኝ ትችላለህ፣ ስለዚህ ከንቱ መድከም ነው በማለት ተስፋ ቆርጣለች። እኔ እንኳን ለወንድሜ ብዬ ለመከላከል አስቤ ሳይሆን የሮቤል ጸባይ ለሰዎች አዛኝና ልቦና ያለው ነው፣ እናም አንቺ እንዳሰብሽው አይደለም በማለት እንግዲህ ወንድሙ ምን ያህል አስመሳይና ክፉ ሰው እንደሆነ መረዳት ተስኖታል። እና ምንም በል ምንም እህቴን አመት ሙሉ አለማየት እችላለሁ፣ አንድ ቀን ግን ድምጿን ሳልሰማት ብውል ስለ ሳራ ጉዳይ በፍጹም ልቤ አያስተኛኝም፣ በጣም ያስጨንቀኛል። እናም አሁን ባለውበት ሁኔታ መቋቋም አቅቶኛል፣ ልፈነዳ ነው ትላለች ራሷን እያያዘች። አንዳንዴም ደግሞ ብቻዋን ቁጭ ስትል እያነባች እህቷን ታስባታለች። በዚህ ሁኔታ አድናን እየመጣ እባክሽን አታልቅሽ፣ እንፈልጋታለን፣ ሳራም ትገኛለች እያለ በተስፋ ይመግባታል። ሚራ በበኩሏ ሉሃናን እባክሽን ከቤተሰቦች ውጭልኝ፣ እጅሽን አንሺ፣ የተነሳ ይኸው ተተረማመስን፣ ምን አድርግን የምትይው በማለት በጩኸት ሉሃናን ለማስፈራራት ሞከረች። ሉሃና በጸባይ ጠጋ ብላ ልታወያት ሞከረች። ሚራ ግን የሚራራም ሆነ የሚያዝን ልብ አልተሰጣትም። እህት የለሽም? ግን እኔ እኮ ስለ ሳራ ጉዳይ ስለተጨናነኩ ነው። ይኸውልሽ ይህንን የሚያገኘሁት ከሮቤል ክፍል ነው። እንዴት ሊሆን ቻለ? ይህን ብቻ ማወቅ እፈልጋለሁ አለቻት። ስትሰማ ወደውኑ ሚራ ተገለባበጠች። ሮቤል እንደዚህ ክፉ ነው እንዴ አለቻት። አው በሚገባ አንዳች መጥፎ ነገር እያደረገባቸው እንደሆነ ልነግርሽ እፈልጋለሁ አለቻት። እሱ ከሆነ ምንም ነገር አታስቢ፣ እኔ እልባት እሰጠዋለሁ፣ አሁን ሴም ካርዱን ስጪኝ ስትል ተቀበለቻት። ከዛ በኋላ ግን ወደ ክፍል በመሄድ ሮቤልን በጣም ተናገረችው፣ ሰደበችውም። እንዴት እንደዚህ አይነት እንዝላልነት ትሰራለህ? ቆራርጠህ ጣልልኝ ስትል ማዘዘችው። ሴሙን እንዴት ልትሰጥሽ ቻለች? ሉሃና እውነት ለአንቺ ሴም ሰጠች እያለ ያየውን ነገር ማመን ተስኖታል። እሷም እንደምንም አባብላ እንደተቀበለቻትና ከእሷ ጎን ሆና በመረጃዎች ልታግዛት እንደምትችል ነግራት ሴሙን እንደተቀበለችው ነገረችው። በጣም ነው የማደንቅሽ፣ ይህንን ሴም እንኳን አመጣሽልኝ ሲልም አድናቆትን ይቸራታል። እንግዲህ አሁን ወደ እኔ መስመር እየመጣሽልኝ ነውና በብዙ መግባባት ችለናል። አየሽ አይደል እስካሁን ብዙ መፍትሄዎች ለማምጣት ሲጨንቅሽና ስትቸገሪ አይ ነበር። የበላይ የሆነውን ነገር አቀለሽልኛል ሲልም አደነቃት። በዚህ ምክንያት ወደፊትም ቢሆን ጥንቃቄ ማድረግ እንዳለባቸው ተመካከሩ። ሉሃና ከእህቴ መጥፋት ጀርባ ሮቤል እጁ አለበት በእርግጠኝነት። ስለዚህ አንዳች ነገር ሳላገኝ እዚህ ቤት ንግንቅ አልልም ትላለች ብቻዋን ሆና። እንደገና ደግሞ የእህቷን ስም እየጠራች ሳራ 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 የት ነሽ ትላለች። አንዳንዴም ደግሞ እንባዋን ታስንካው ገብታለች። በዚህ ሁኔታ አድናን እሷን የዕለት የዕለት ጭንቀት እየተመለከተ ምግብ አልበላም፣ እንቅልፍ አይወስደኝም ይላል። የቁርስ ሰዓቱም ሆነ የምሳ ሰዓት ደርሶ ሉሃና ስትጠራ ምግብ አልፈልግም፣ የምፈልገው እህቴን ነው፣ እሷን ሳላገኝ አልቀምስም ብላለች። እሷን እያየ አድናንም ቢሆን አልፈልግም ይላል። ሁለታቸው ተያይዘው ጾም ማደራቸውን ተከትሎ መሆኑን ምግብ እየበላህ አይደለም ስትል ሚራ አድናንን ጠይቀችው። አድናን አንቺስ በላሽ የኔ ውድ፣ እኔ ስላልፈለግኩ ነው ይላታል። እሷም አዲስ ፍቅር እንደዚህ ያደርጋል፣ ችግር የለውም ባትበላም አለችው። እኮ ባለ ትዳር ነኝ፣ ከማን ጋር ነው አዲስ ፍቅር በማለት ተደናግጦ ለሚራ ይጠይቃታል። ሚራ ከኔ ጋ ነው ከማን ጋ ይሆናል እያለች ተሳለቀችበት፣ አሾፈችበትም። ወደ ሮቤል ለመሄድም እስኪተኛላት ድረስ በጣም ተጣደፈች። ሉሃና ከመኝታ ክፍሏ ሆና ዛሬማ እዚህ ክፍል አልተኛም፣ ሮቤልን ክፍል በደንብ መፈተሽ ይኖርብኛል እያለች ለመፈተሽ ወደ ሮቤል ክፍል በምታቀናበት ሰዓት ያን በጉጉት እየተጠባበቃት ስለነበረ ሚራ ነግቢ ሚራ እያለ በተደጋጋሚ ድምፅ ያሰማ ነበር። የኔ ፍቅር እያለ ብዙ ነገር እየወሸቃከተ ነው። በዚህ ሁኔታ ሉሃና ወደ ክፍሉ ገስግሳ ስትገባ
ሮቤል በድንጋጤ መብራቱን እንዳበራ በዛው ድርቅ ብሎ ቀረ። አቤት ውርደት! ነገራችን ላይ በባለፈው ክፍል እንዲሁ ሚራና ሮቤል ከአንድ ክፍል ተኝተው እጅ ከፈንጅ ተይዘው ሳለ ነገር ግን አልጋ ስር ተደብቃ ሳያቸው መቅረቱ እጅግ በጣም የሚያሳዝን ነገር ነው። በጉጉት ስንጠብቅ የነበረው እነዚህ ልጆች ይጋለጡና እውነታው ይወጣል፣ አድናን በትክክል ይገለጥለታል፣ ከእነዚህ ሰዎች የሚያርቅበት ትልቅ እድል ይፈጠራል። በመጨረሻም ተዋረዱ። አቤት ደስ ሲል ተባባልን። ነገር ግን ይህ ሳይሆን በመቅረቱ እጅግ በጣም የሚያናድድ ነገር ነው። ያው እንግዲህ ድራማዎች እንዲረዝሙ ካላቸው ፍላጎት የተነሳ አሁንም እውነታው የሚቆይ ይመስለኛል። እናም እንግዲህ በሚቀጥለው ክፍል ደግሞ ምን አዲስ ትዕይንት እንመለከታለን? አንዳንድ የወረዱ ነገሮችን ድራማዎች ላይ እየተመለከትን መምጣታችን የሚያሳዝን ነገር ነው። እነዚህ ድራማዎች ከኢትዮጵያ ከባህላችን ከሴቶቻችን ጋር ይሄዳሉ አይሄዱም የሚሉ ነገሮችን ተመርምረው ቢሰሩበት መልካም ነው ብዬ አስባለሁ። ምክንያቱም እዚህ ወንዶች ሁለቱም ወንድማማቾች ናቸው። ቀጥሎም ደግሞ ባለ ትዳሯ የሆነችውን ሴት እቤቱ ወንድምየው እግሩን እየጠበቀ የወንድሙ ሚስት ይዞ መተኛት ምን ማለት ነው? እጅግ በጣም የሚያሳዝን ነገር ነው። ግጥም ድራማ ነው፣ ድራማ እንደሆነ እናውቃለን። ግን ድራማዎች ሲሰሩ ደግሞ ከእውነተኛ ታሪክ ጋር የተዛመዱና በጣም ርቀት የሌላቸው ቢሆኑ መልካም ነው ብዬ አስባለሁ። በተለይ ደግሞ ኢትዮጵያዊ ሴቶቻችን እንዳለ ቢጠበቁ። እሺ፣ በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ያቀረብኩላችሁ አስተያየት ይህን ይመስላል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።